በትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ያወጣው ይፋዊ መግለጫ የህዝቡ መብትና ህልውና ሊከበር የሚችለው በጽኑ ትግል እንጂ በልግስና የሚገኝ አይደለም ሲል በአጽንኦት አስታውቋል። ቢሮ የካቲት 14 ቀን 2018 ዓ.ም ባወጣው በዚህ መግለጫ የፕሪቶሪያው የሰላም ስምምነት አፈጻጸም ላይ የታዩ ክፍተቶችንና እየተስተዋሉ ያሉ ወታደራዊ እንቅስቃሴዎችን ግልጽ የጦርነት አዋጅ በማለት ፈርጇቸዋል። በተለይም ስምምነቱን ለፈረሙ ህጋዊ አካላት ዕውቅና ከመስጠት ይልቅ ለግለሰቦች አሳልፎ የመስጠት ዝንባሌ መታየቱና በክልሉ ህዝብ መካከል መከፋፈልን ለመፍጠር በጀትና የሰው ኃይል ተመድቦ እየተሰራ መሆኑን በትግራይ ላይ የተጋረጠ የህልውና አደጋ መሆኑን ጠቁሟል። ወታደራዊ ሁኔታውን በተመለከተም በክልሉ ላይ የተፈጸመ የድሮን ጥቃት መኖሩን የጠቀሰው መግለጫው የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትና ዘመናዊ የጦር መሳሪያዎችን በማከማቸት ትግራይን የመክበብ እንቅስቃሴ እያደረገ መሆኑን ገልጿል። ይህ አይነቱን ማስፈራሪያና ኃይል የማሳየት ተግባር ትግራይን ለማንበርከክ የሚደረግ ሙከራ ቢሆንም ህዝቡን በኃይል ማሸነፍ እንደማይቻል ታሪክና ያለፉት ተሞክሮች ያረጋገጡት እውነት ነው ብሏል። በመሆኑም የትግራይ ሰራዊት ትጥቁን የሚፈታው የክልሉ ህገ መንግስታዊ የግዛት አንድነት ሲረጋገጥ፣ ተፈናቃዮች ወደ ቀደመ ቀያቸው ሲመለሱና የህዝቡ የራሱን እድል በራሱ የመወሰን መብት በተግባር ሲረጋገጥ ብቻ መሆኑን አስገንዝቧል መግለጫው። ቢሮው ዛሬ በመቀሌ ባወጣው መግለጫ የትግራይ ህዝብ ትዕግስትን እንደ ፍርሃት መቁጠር ስህተት መሆኑን ገልጾ አሁን ያለው ወታደራዊና ፖለቲካዊ ጫና የህዝቡን ስቃይ የሚያራዝም በመሆኑ ሰራዊቱ ከህዝቡ ጎን ቆሞ የመመከት ታሪካዊ ኃላፊነቱን እንደሚወጣ አረጋግጧል። በአመራር ደረጃ የሚታዩ የግለሰቦች ክህደትና ለጠላት ማጎብደድ በሰራዊቱ ጽናት ላይ ምንም አይነት ተጽዕኖ እንደማይኖራቸው የጠቀሰው መግለጫው ይልቁንም እንዲህ ያሉ አጋጣሚዎች የውስጥ ጽዳት ለማድረግ የሚረዱ መሆናቸውን ጠቁሞ በህዝቡ ጥፋት ላይ የተሰለፉ አካላት ወደ ህዝባቸው እንዲመለሱ ጥሪ አቅርቧል።